ሃይ ሰላም ጤና ይስጥልኝ እንደምን አላችሁ ውድ ሀገሬ ሰዎች እኔ እግዚአብሔር ይመስገን ደህና ነኝ አይ ሚስ ዩ ቱ ለናፈቃችሁኝ በሙሉ እናንተም ተናፍቃችኋል አይ ነው እንደምትናፍቁኝ አውቃለሁኝ እና እኔም እወዳችኋለሁ ሰላም ናችሁ አይደል ዛሬ አንድ ነገር መናገር ፈልጌ ነው የመጣሁትኝና በጣም ኮንፊውዝድ ስለሚያደርገኝ ነው የኢትዮጵያ ህግ ዛሃበሻ ዋንቲያ ስለምትባል አንዲት ቆንጆዬ ልጅ ፖስት አድርጎ ፌስቡክ ላይ አሁን ተመለከትኩትኝና I was confused ምናልባት ሳስቼ ይሁን I don't know እናንተ ትመልሱልኛላችሁ ብዬ እጠብቃለሁኝ ነገር ግን ዋንቲያ እኛ የምናውቃት እዚህ ሶሻል ሚዲያ ላይ ካልተሳሳት ሁላችንም የምናውቃት early age በልጅነቷ በጣም ትንሽ ልጅ የዛሬ 4-5 ዓመት አካባቢ ተደፍራ የሚሆን ብቻ አርግዛ ወልዳ የልጅ እናት ሆና በጣም ትንሽ ልጅ መታ ሚዲያ ላይ ኢቢኤስ አቅርበዋት እርዳታ ሲሰበሰብላት በዛ ነው የምናውቃትና ለመሆኑ አሁን በጣም ኮንፊውዝድ ስላደረገኝ ነው ያስወለዳት ሰው የት ነበር ያኔ እሱ ሰውዬ የት ነበረ በህግ ተጠይቋል እንዴ እድሜው ስንት ነው አንደር ኤጅ የሆኑ ልጆችን ዋንቲያ ዛሬ ቦይፍሬንድ ያዘች ራቁቷን ደነሰች በፓንት ደነሰች ዋና ተደረገች ምናምን እየተባለ አንዳንድ ጊዜ ግን ተደርጋ እሷን ልጅ ሚዲያ ላይ ስትወጣ ከዚህ በፊትም አንድ ቪዲዮ ሰርች አውቃለሁኝ እና ላይክ ዱርዬ የሆነች በቃ ዝም ብላ አይነት ልጅ እንደሆነች አይነት ተደርጎ ጣል ስትደረግ ስትንቋሸሽ ምናምን አያለሁኝ አንዳንድ ቪዲዮ ፖስት የሚያደርጉ ሰዎች ላይ ማለት ነው በኮሜንቶች ነው ያለሁኝና አዝናለሁኝ በእውነት ግን አሁን ደግሞ ሌላ ሞር የሚያሳዝን ነገር ይሄ ያስወለዳት ሰው አንደር ኤጅ የሆነች ልጅ እኩያዋ ነበር ወይ ከሷ ጋር የተኛው ሰውዬ የልጇ አባት የሷ እኩያ ነበር ወይ የእድሜ አቻዋ ነበር ወይ በዛ ሰዓት የእድሜ አቻዋ ያልሆነ ሰው እቺ ልጅ ያስወለደ ሰው እንዴት ነው ዛሬ በምን ሞራሉ ነው ያኔ ህግ ሳይጠይቀው ሳይከሰስ early age ከአንዲት እድሜዋ ካልደረሰ ልጅ ጋራ ተኝተ ልጅ አስወልደ ልጅን ቴኬር ሳታረግ በማስረገዙ ብቻ በመተኛቱ ብቻ በህግ ሊጠየቅ ሲገባው እሷ ብቻዋን መከራዋን በልታ ዓለም ይውልኝ ባካችሁ አድኑኝ ብላ ከቤተሰብ ወጥታ ብቻዋን የተሰደደች አንዲት ትንሽ ልጅ ዛሬ በምን አቅሙና በምን ሞራሉ ቤትኛው ልክ ድፍረቱ ነው ፍርድ ቤት ድረስ እሷን አቁሞ ልጄን ስጪኝ ልጄን ማየት ከለከለችኝ ብሎ እሷን ሊከስም ሄዱና ህግ ለሱ የፈረደለትና በወር አንድ ጊዜ ነው በሳምንት አንድ ጊዜ እየሄደ ልጁን ያውም ዋንቲያ ቤት ድረስ እየሄደ ይተብሎ ህግ አቅርቦታል ወይ እሷ ካልከሰሰች እሷ ስላልከሰሰችው ዝም ተብሎ ነው ወይ ህግ እንደ ህግ አንድ ሰው ለምሳሌ ሰው ገሏል እኮ ይሰውዬ ቢባል ሰው የሆነ ነገር ሰርቋል እኮ ቢባል ፖሊስ ከሰማ ተከታትሎ ሄዶ ህግን ማስከበር አለበት at the same time ይሄ ነገር የአደባባይ ምስጢር የሆነ ህግስ ምን አደረሰው የሴቶችና የህፃናት ጉዳይ ሲሄን ጉዳያችን ብላችሁ ይዛችሁታል ወይንስ ዋንቲያ እናንተ ጋር መታ ድሮ ከኔ ጋር የተኛ ያለ እድሜ ያስተኛኝ ሰውዬ ከኔ ያስወለደኝ ሰውዬ ብላ ወይ ስላልከሰሽ ስለማላቅ የተደረገ ነገር ካለ አላውቅም ነገር ግን ሰርፕራይዝ ስለሆንኩኝ ነው በዚህ ልክ እሱ ሞራሉን አግኝቶ እሷን ህግ ፊት ሄዶ ተሟክቶ ልጄን ካላሳየችኝ ብሎ ደፋሪዎች ወንጀል ሰሪዎች አንደር ኤጅ የሆኑ ህፃናት ልጆችን ልንገራችሁ አንደር ኤጅ የሆኑትን ልጆች እኮ $100 $100 ብርም በምንም እኮ ሊያታልሏቸው ይችላሉ መታለላቸው ታዲያ ያለ እድሜዋ ምን እንዲያረጋታል ታዲያ ያለ እድሜዋ አይምሮዋ ሳይበስል ወይ አንድ ወንድ ልጅ አይምሮ ሳይበስል የሚያደርጉትን ነገር ትልልቅ ሰዎች እድሜያቸው
የሄደ ሰዎች ብዙ ጥፋትን እያጠፉ ምድር ላይ ግን ተንደላቀው ሲኖሩ በተለይ አፍሪካ ላይ አገራችን የወንዶች ሀገር ናት። ያው የታወቀ ነው። ሁሉ ነገር የወንድ ነው። አሜሪካ የሴት ሀገር ናትና የህፃናት ሀገር ናት እንደሚባለው ኢትዮጵያ ደግሞ በደንብ በኮንፊደንስ ደግሞ የወንዶች ሀገር ነው። ወንድ መማታት ይችላል፣ ወንድ መድፈር ይችላል፣ ወንድ መግደል ይችላል፣ ወንድ አቢዩዝድ ማድረግ ይችላል። እኔ ግን መቼ ነው እንደ አዲስ አበባ መንገድ የኢትዮጵያ ህግ ተከብሮ አሸበረቅን በህግ ፍትህ አልተጓደለም፣ ፍትህ ተደረገ፣ ለድሃዎች ፍትህ ወጣላቸው፣ ቀን መጣላቸው፣ ድሃ ፍትህ አገኘ፣ እናት እንባዋ ደረቀ፣ ተፈረደላት፣ ድሃ ተፈረደለት፣ የህፃናቶች ወንድና ሴት ህፃናት ልጆች ተፈረደላቸው፣ የደፈሩ እንደነ ሄቨን አይነት ህፃናቶች ስንት ጉድ እየተሰራ ህፃናት ወንድ ልጆችና ሴት ልጆች ድሃ ከሆነች በተለይ ሴትዮዋ ልጆቿ ተራ በተራ ይደፈሩላታል። እንደዚህ አይነት ታሪክ ብዙ በሶሻል ሚዲያም ሰምተናል። አሁን ደግሞ የዋንትያ ጉዳይ መቼ ነው ግን እንደው ለሚመለከታችሁ ክፍል ለፕራይም ሚኒስትር ዶክተር አብይ እንደው ባክዎ ልክ መንገዱን ጎዳናውን አይታይት እንዳደረጉት የህግ ባለሙያዎችንም ቢጎበኟቸው ቢያዩት ህግ አካባቢ ያለውንስ ነገር ቢያዩት ፖሊሶች ሰፈር ያለውን ቢያዩት እና ህግ ቢስተካከልልን መቼ ነው በሱ ደስ የሚለን? መቼ ነው የሰው ሞት የሚያበቃው? የእርስ በርስ ግድያ የሚያበቃው መቼ ነው? እንደው መቼ ነው እነዚህ ደፈሩ አንደር ኤጅ ህፃናት ልጆች አበላሹ የሚባሉ ሰዎች የሚሰቀሉት የሚገደሉት? መቼ ነው እነሱ የሚሞቱት? አንደር ኤጅ ልጆችን ህፃናት የ8 ዓመት የ6 ዓመት ምናምን ልጆችን የደፈሩ ሰዎች ተገደሉ በኢትዮጵያ ላይ የሚባለው መቼ ነው? ፍርድ ቤት ወረቀቱ ላይ የያዘውን ነገር በትክክል የሚጠቀምበት መቼ ነው? ያንገበግባል። እኔ ሴት ነኝ፣ እናት ነኝ። እርር ቅጥል ያደርጋል። እውነት አንድ ሰው ህግ ቢጥስ አንድ ኤግዛምፕል ልስጥ። አንድ ቲክታከር የኢትዮጵያ አየር መንገድን ስማ ቆሸሸ ተብሎ 1 ዓመት ምናምን ታሰረ። ልክ የሱ ህግ እንደተደረገ እነዚህስ ፖለቲካ ቢነካ ፍትህ ጨለማ ቤት እንደሚታሰር ሰው አዘ ሴም ታይም ደግሞ ህፃናትንና ሴቶችን አቢዩዝ የሚያደርጉ ወንዶች እነሱስ መቼ ነው እንዲህ ልክ የሚገቡት? መቼ ነው? በዚህ አካባቢስ በዚህ ሰውን በሚገልበት ልጆች በሚደፈሩበት ሴት ልጆች በሚደፈሩበት ህግ በሚዛባበት ቦታ ላይ ፍትህ ከፍ ብላ ህግ በልጦ ትክክለኛ ህግ በልጦ የሚታይበት ዘመን መቼ ነው? አብረቅርቀን በሱ የምንታይበት ዘመን መቼ ነው? እሱን እናፍቃለን። እንደ እናት እንደ ሴት እኔ እሱን ማየት እናፍቃለሁ። መቼ ነው? ደፋሪዎች በዚህ ልክ፣ አስረጋጆች በዚህ ልክ፣ ዲያስፖራዎች አገር ቤት ሄደው ህፃናት ልጆች እያታለሉ $100 እሰጥሻለሁ፣ ቤት እገዛልሻለሁ፣ መኪና እገዛልሻለሁ የ14 15 ዓመት ህፃናት ልጆችን ወሽሞ የሚያስቀምጡበት መች ነው እነሱ ፊት የሚያገኙት? አሜሪካን ሀገር ቢሆን አንድ ሰው እድሜዋ ከ18 ዓመት በታች የሱ እድሜ 20 ውስጥ ሆኖ እሷ ከ18 ዓመት በታች ብትሆን ከሷ ጋር ፍቅር ያዘው እንኳን ቢባል እሱ 24 ዓመት ቢሆነው በህግ እንደሚጠይቀው ታውቃላችሁ። ህግ እንደሚከበር ታውቃላችሁ። ይህ ህግ መች ነው? የዊንታና ፍትህ ተጓሎባታል። ዊንታና ቤት ስሟን በየመሃል ዋንትያ ያልኩትን ባካችሁ ያስተካከላችሁልኝ። የዊንታና ፍትህ ልክ አይደለም የተደረገላት። አጠገቧ መድረስ መካስ አለበት። ፍርድ ለሷ ማየት አለበት። ፍሮም ደ ቢግኒንግ ምን እንዳደረጋት እኔ አሁን አንገብግቦኛል። እንጮሃለን። ጩኸታችን አንድ ቀን ፍሬ አፍርቶ ይመጣ ይሆናል።
እግዚአብሔር ምድሪቷን እንዲጎበኛት የሰዎች እንባ መድረቅ አለበት። የንጹሃን እንባ መድረቅ አለበት። የህፃናት እንባ መድረቅ አለበት። አለበለዚያ ዋጋ ነው የምንከፍለው። መሪዎች ዋጋ ያስከፍላችኋል። ህግ ላይ ተቀመጣችሁ ሰዎች ዋጋ ትከፍላላችሁ። ምድር ባታስከፍላችሁ ሰማይ ግን ያስከፍላችኋል። ከምድሪቷ ላይ ዝም ብላችሁ ምንድነው አልጋ ባልጋ ሆኖላችሁ እንደማትሄዱ በጣም በእርግጠኝነት እነግራችኋለሁ። እግዚአብሔር ያስከፍላችኋል። የዳአደጉን ፍርድ የምታዛቡ ሰዎች ዋጋችሁን እግዚአብሔር ይሰጣችኋል። ምክንያቱም ትክክለኛው ዳኛ በሰማይ ስላለ ስለሚያይ። ከዊንታና ጎን ነኝ፣ እጮሃለሁ። ዊንታና ይግባኝ መጠየቅ አለብሽ። ይግባኝ በይ። ክሰሹ። ያለ እድሜሽ አስወልዶሻል። ያለ እድሜሽ ሴቶች አብራችኋት ልትቆሙ ይገባል። ወንድ የሆናችሁ ትክክል ጤነኛ ወንዶች አብራችኋት ልትቆሙ። እንዴት ያረጋታል? እንደፈለጋት ያርጋት። ያለ እድሜዋ ያለ ጊዜዋ አይምሮዋን ተበላሽባት። ጀጅ ልታረጓት አትነሱ። የተበላሸ መንገድ ላይ እንኳን ብትቆም ልንመልሳት ሲገባ፣ የደረሰባትን ጥቃት ልናስተውል ሲገባ፣ ምንም በማያውቀው ጨቅላ ጭንቅላቷ ብዙ ነገር የተጫወቱባት ብዙዎች እንዳሉ ዝም ብዬ ይገባኛል። ፍትህ ለዋንትዬ እና ለልጇ እላለሁ። አመሰግናለሁ። ሼር አድርጉልኝ፣ አድርሱልኝ። አመሰግናለሁ።